አዲስ አበባ ፍንፍኔቱን የምክክር ጉባኤው ከባዱ ዘገብ። በትናንትናው ዕለት ከሰዓት በፊት በተደረገ ምክክር አዲስ አበባ ወደ ኦሮሚያ ትካለል አሊያም ፌዴራልቱን የሚለው ጉዳይ ሲያከራክር ታይቷል። 15ኛ ቀኑን በያዘ የምክክር ሂደት ላይ አዲስ አበባ ኦሮሚያቱን አሊያም የብሔር ብሔረሰቦች እንዲሁም የመላ ኢትዮጵያቱን የሚለው ጉዳይ ከፍተኛ ክርክር ያስነሳ ርዕስ ነበር ሲል ሸገር ራዲዮ ዘግቧል። በምክክር ሂደቱ ላይ ውስን ጋዜጠኞችና የመገናኛ ብዙሃን የተገኙ ሲሆን በዚህ መድረክ ላይ ታዲያ በአዲስ አበባ ጉዳይ ከባድ የሆነ ክርክርና ውዝግብ እንደተነሳ በቦታ የተገኙ የመገናኛ ብዙሃንና ዘጋቢዎች እየገለጹ ይገኛል። አዲስ አበባ የማናት የሚለው ውዝግብ ከዓመታት በፊት ጀምሮ የተነሳ ጉዳይ ነው። ከ3 ዓመታት በፊት አዲስ አበባውን ሸገር ከተማ ተብለው ከሚጠሩት በቀድሞ አጠራራቸው የፍንፍኔ ዙሪያ ከተሞች ተብለው ከሚጠሩ ከተሞች ጋር የድንበር ማካለል ስራ መሰራቱ ይታወሳል። የድንበር ማካለል ስራውን የሰሩትም የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መሆናቸው ይታወሳል። በሰዓቱ የሁለቱ ባለስልጣናት የድንበር ማካለል ውሳኔ የህዝብ ውሳኔና ፍላጎትን መሰረት ያላደረገ ነው በሚል ትችት ተሰንዝሮበት እንደነበር ይታወሳል። በሰዓቱ በአዲስ አበባ ስር የነበሩ የኮንዶሚኒየም ቤቶች ወደ ሸገር ከተማ መዛወራቸው ይታወሳል። ቀደም ብለው በኦሮሚያ ክልል ስር የነበሩ አካባቢዎችም ወደ አዲስ አበባ ተካለው ነበር። ይህ የአዲስ አበባ ከተማ የድንበር ማካለል ስራ ታዲያ ከተማ ወደፊት እንዳታድርግ አስሮ የሚይዝ ነው የሚል ትችትም ሲቀርብበት ቆይቷል። በሌላ በኩል ደግሞ አዲስ አበባን ድንበር አበጅተው ያሰመሩላት ወደ ኦሮሚያ እንድትካለል ለማድረግ የተፈጠረ ዘዴ ነው በማለት አስተያየት የሰጡ ነበሩ። ዞሮ ዞሮ የአዲስ አበባ ከተማ ጉዳይ ድንበር ቢሰመርለት የማናት የማንቱን የሚለው ጉዳይ አሁንም መልስ አልተገኘለትም። በምክክር ጉባኤው ላይም ከባድ የሆነ ክርክር የተነሳው ለዚሁ ይመስላል። የምክክር ጉባኤተኞች በጥቃቅን ደረጃ ማለትም በ10 ሰዎችና ንዑስ ቡድን በ50 ደረጃ በአጀንዳዎች ላይ ያቀረቡትን ምክር ሐሳብ ትናንትና በ250 አባላት ባሉት ወይንም ስልታዊ ለሚባለው ቡድን አቅርበዋል። አዲስ አበባ ራሱን የቻለች ከተማቱን ራስ ገዝ የኦሮሚያ አካል ወይስ የፌዴራልቱን የሚለው ጉዳይ ከቀረቡ ዋና ዋና አማራጮች መካከል ውስጥ ይገኛሉ። የከተማዋን የባለቤትነት ጉዳይ በሚመለከት ከተሳታፊዎች የቀረቡ በርካታ አማራጭ ምክር ሐሳቦች ያቀረቡ የቡድን ተወካዮች በንዑስና በአነስተኛ ደረጃ በተደረጉ ውይይቶች ላይ ለ250 አባላት ሲቀርቡ የተዘለሉ ወይም ያልተዘለሉ ሐሳቦች ካሉ እንዲከለሱ እድል ተሰጥቷል። ይህን ተከትሎም አንዳንዶች ቀረ የሚሉትን ሐሳብ ሲሰጡ፣ ሌሎች ደግሞ የቀረቡ ምክር ሐሳቦች ላይ ትችት ሰንዝረዋል። አዲስ አበባ ወደ ኦሮሚያ ትካለል የሚል ሐሳብ ያቀረቡ ተመካካሪዎች የለም ከተማዋ ወደ ኦሮሚያ ክልል መካለል የለባትም የሚል አቋም በያዙ ተሳታፊዎች ትችት ቀርቦባቸዋል። በተመሳሳይ አዲስ አበባ የፌዴራልቱን ያሉት ተሳታፊዎች ደግሞ ከተማዋ የኦሮሚያቱን የሚል አቋም በያዙ ተመካካሪዎች ላይ የሰላ ትችትን ሰንዝረዋል። ብቻ በትናንትናው በምክክር ጉባኤ ላይ ኦሮሚያ ከአዲስ አበባ ልዩ ተጠቃሚ መሆን አለበት፣ ከዚህ በመቀጠል የኦሮሚያ ልዩ ጥቅም የሚለው መቅረት አለበት፣ የኔ የሚለው ቀርቶ አዲስ አበባ ሁሉም ብሔር ብሔረሰቦችን አትቀጥል በሚሉ ሐሳቦች ላይ ተሳታፊዎች አከራካሪ ሐሳቦችን ሰንዝረዋል። አንድ ተመካካሪ ለኦሮሚያ ከአዲስ አበባ ልዩ ጥቅም አይገባትም የሚል ሐሳብ በቡድናቸው መነሳቱን ገልጸዋል። ሐሳቡን በሰነዱ ላይ ይካተት ሲሉም አሳስበዋል። ሌላኛው ተሳታፊ ኦሮሚያ ከአዲስ አበባ ልዩ ጥቅም ይኖራት በሚለው ልዩ ጥቅም የሚለው ጉዳይ አያስማማም፣ ነገር ግን በዚህ ፋንታ ተገቢውን ካሳና የአገልግሎት ክፍያ ታገኝ የሚል አማራጭ ሐሳብ ቢቀርብም በሰነዱ ላይ ባለመካተቱ እንዲካተት ጠይቀዋል። የኦሮሚያ ህብረተሰብ ጥያቄ ልዩ ጥቅም ስጡን ሳይሆን ተገቢውን የአገልግሎት ክፍያ ይሰጠን የሚል መሆኑን ገልጸው በመሬት ላይ መሬት ሲወሰድብኝ፣ ፋብሪካ ሲሰራበት፣ ኢንቨስት ሲደረግበት የሚሰጠው አገልግሎት በቅርበት ማግኘት አለብኝ የሚል እንጂ በሌላው ማለትም ባልሰራው መጠየቅ ስጦታ መጠየቅ ነው፣ የኦሮሚያ ህዝብ ስጦታን አልጠየቀም ሲሉም ማስተካከያ እንዲደረግበት አሳስበዋል። በተያያዘም አዲስ አበባ የብሔር ብሔረሰቦች መኖሪያ ናት ከተባለ ክልሎች ለአዲስ አበባ እንዳለባቸው የልጅ ልጆቻቸውን ይዛ እየመገበች ያለች ከተማ ስለሆነች ክልሎች ለአዲስ አበባ መድጎም አለባቸው የሚል ምክር ሐሳብ እንዲካተት ጠይቀዋል። አዲስ አበባን ወደ ኦሮሚያ ክልል ትካተት፣ በፌዴራል መንግስት ስር ትቀጥል በሚል ጉዳይ ላይ ከተሳታፊዎች የቀረቡ ምክር ሐሳቦች አከራካሪነታቸውም ጎልቶ ተስተውለዋል። አንዱ ተሳታፊ አዲስ አበባን የአንድ ክልል አካል ብናደርጋት ትጠፋለች፣ አትለማም፣ የትም አትደርስም የሚል ምክር ሐሳብ ማቅረባቸውን ጠቅሰዋል። ለአብነት ያክል ሐዋሳ ከተማ የደቡብ ክልል ዋና ከተማ ስትሆን የአንድ ብሔር ብቻ ክልል ስትሆን የልማትና የንግድ እንቅስቃሴው እንደተቀዛቀዘ የበፊቷ ደማቁ ሐዋሳ መምጣት እንዳልቻለች ብዙዎች አስተያየት ይሰጣሉ። አዲስ አበባም የአንድ ክልል ወይም የአንድ ብሔር ብቻ ከሆነች ከሐዋሳ በላይ ትዳከማለች፣ ትጠፋለች የሚል በሳል አስተያየት ከኢኮኖሚ ባለሙያዎች በኩል ሐሳብ እንደተሰጠም ታውቋል። ከተማዋ የኢትዮጵያ የአፍሪካ ዋና ከተማ ናት። የእነንትና ትሁን ስንል ኪሳራው እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ ነው፣ እንኳን ያላት ልናስቀጥል፣ ነገ ለስራዋ ማንም አይተባበርም ሲሉ ተደምጠዋል። አዲስ አበባ በኦሮሚያ ክልል ስር ከሆነች የብሔር ብሔረሰቦች ስጋት አለብን፣ አገረ መንግስት ግንባታ ላይ እንቅፋት ይሆናል የሚል ሐሳብ ቀርቦም አከራክሯል። አንድ ተሳታፊ በሰጡት ሐሳብም ብሔር ብሔረሰቦች አዲስ አበባ ውስጥ ብቻ ነው እንደሚኖሩት፣ በኦሮሚያ ክልል ሌሎች ብሔር ብሔረሰቦች ይኖራሉ፣ ታዲያ አዲስ አበባ የኦሮሚያኑ ሲባል ለምን ስጋት አለን ተባለ የሚል ጥያቄም አንስተዋል። አዲስ አበባ የኦሮሚያ መሬት ናት ተብሎ ይነገራል ሲሉ የተናገሩት ተሳታፊም የኦሮሚያ መሬት ናት ካልን የኦሮሚያ የባለቤትነት መብትን ለምንድነው መጥቀስ ያቃታችሁ በማለት ጠይቀዋል።
የኦሮሚያ አጀንዳ ተንጠባጥቧል ሲሉም ተደምጠዋል። አዲስ አበባ የኦሮሚያ አካል እንደሆነች የሸገር ሲቲን በመጥቀስ ሐሳብ ያቀረቡ ሲሆን በአንጻሩ የአዲስ አበባና የሸገር ከተማ ወሰን ትክክል አይደለም፣ በገለልተኛ ወገን ይታይ የሚል ሐሳብ ተነስቶም በሰነዱ ላይ ባለመካተቱ እንዲካተት አንድ ተሳታፊ ጠይቀዋል። ሌላው በመድረኩ ላይ ያከራከረው አዲስ አበባ የኦሮሚያ መቀመጫ ናት የሚለው ነው። ከተሳታፊዎቹ አንዱ ንዑሳን ቡድኖች ተመካክሮበት ተጨምቆ የቀረበውን ሰነድ አካታች አይደለም፣ ነጠላ እይታ ነው ያለው፣ አጀንዳዎች ተንጠባጥበዋል ብለዋል ነው የተባለው። አዲስ አበባ የኦሮሚያ ክልል መቀመጫ ናት የሚል ሐሳብ በቡድናቸው እንዳነሱ ያስታወሱት በቀረበው ሰነድ ላይ ግን ይሄ በደንብ አልተገለጸም ሲሉ ተናግረዋል። አዲስ አበባ የኦሮሚያ ክልል እምብርት ናት ያሉት ተሳታፊው በሰነዱ ላይ ይህን እንኳን በስርዓት አለመጠቀሱ ለምን አስፈለገ? ከተማዋ የኦሮሚያ እምብርት ናት ብሎ መናገር ለምን አቃታችሁ ሲሉ ጠይቀዋል። ሌላኛው ተሳታፊ በውይይታችን ከፍተኛ ጭቅጭቅ ሲያስነሳ የነበረው አዲስ አበባ የኦሮሚያ ሁና ነው የተቀመጠችው አይደለም፣ አዲስ አበባ ከመመስረቷ ከጥንት ጀምሮ ራሷን የቻለች ናት፣ ኦሮሚያ ራሷን የቻለች ናት የሚሉ ሐሳቦች ቢቀርቡም በሰነዱ ላይ በዝርዝር እንዳልተካተቱ ገልጸዋል። መሬቱ ኦሮሚያ በመሆኑ ኦሮሚያ ከአዲስ አበባ ልዩ ጥቅም ያስፈልጋታል የሚለው አጨቃጫቂ ጉዳይ ለመፍታት የማያሻማ ታሪክ ላይ ተመስርቶ በማያዳላ ሁኔታ ንግግር ቢደረግበት አከራካሪ ሆኖ ነበር። ቡድናችን ለሁለት ተከፍሎ አዲስ አበባ ማናት የሚለው በዝርዝር ቀርቧል፣ ግን በሰነዱ ላይ አልተካተተም። ይህም ለጭቅጭቅ መንስኤ ሆኗል በማለት ሐሳቡን በዝርዝር እንዲቀርብ አስገንዝበዋል። ክልሎች በአዲስ አበባ ውስጥ ታሪካዊ ቅርሶቻቸውን እንዲያስቀምጡ ቦታ ተሰጥቷል። ነገር ግን ክልሎቹ አልሰሩበትም። በተሰጣቸው ቦታ ላይም ታሪካዊ ቅርሶቻቸውን እንዲያስቀምጡ የሚል ሐሳብ በሰነዱ አልተካተተም። ይካተት የሚል ሐሳብ ተነስቷል። አዲስ አበባ ፊንፊኔቱን ክርክሩ በምክክር ጉባኤው ላይ በአፋን ኦሮሞ ሐሳባቸውን የሰጡ ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው ብለዋል። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድነው ለዚህ ጉዳይ እውቅና የማይሰጠው ሲሉም ጠይቀዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም የሚባለው ከተማ አሁን ባለችበት ሁኔታ ትድግ ከተባለ ወዴት ነው የምታድገው? ዙሪያው ከኦሮሚያ ነው ሲሉ ተደምጠዋል። ለምንስ አዲስ አበባ ብቻዋን የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉም ጠይቀዋል። ስለዚህን ጉዳይ እንደ ምክረ ሐሳብ እንዲያዝልኝ ሲሉም ጠይቀዋል። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗ አሁናዊ ሁኔታዋን ታይቶ ወደ ኦሮሚያ መከለል አለባት፣ ምክንያቱም ከተማዋ የኦሮሞ አርሶ አደሮች ተፈናቅለው ነው የተመሰረተችው ሲሉም ሐሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷን ከግምት በማስገባት ግጭት የማይፈጥር ውሳኔ እንዲወሰን ሐሳብ የሰጡት ተሳታፊዎችም ስያሜዋ ፊንፊኔ በሚል ተለዋጭ ስም እንዲያዝላቸው በምክረ ሐሳብ ጠይቀዋል። ከቤንሻንጉል ጉሙዝ ክልል ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባን ስያሜ በሚመለከት በፊንፊኔና በሌላ ስም መምታታት የተፈጠረ ስለሆነ የከተማዋን ሕጋዊ ስያሜ አዲስ አበባ ብቻ ይሁን ሲሉ ተደምጠዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላ ኢትዮጵያ ነው ሰዎች የሚነሱ ሲሉ አክለዋል። ለምሳሌ እኔ የመጣሁበት ክልል ታላቁ የህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ነገር ግን ልዩ ጥቅም አላገኙም፣ እንዲያውም መስዋዕትነት ጭምር እየከፈሉ ነው ሲሉ አብራርተዋል። ውይይት ላይ የተገኘ ነው አንዱ ሊያሸንፍ አሊያም ደግሞ ሌላኛው ሊሸነፍ ሳይሆን እንደ ኢትዮጵያ ሁሉም የሚስማማበት ጉዳይ ላይ ልንደርስ ነው ያሉ ሌላ ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በሕገ መንግስቱ ተቀምጧል፣ አዲስ አበባ የኦሮሚያና የፌዴራል ዋና ከተማ ነች ሲሉ ተደምጠዋል። የከተማዋ ስም መስተካከል አለበት፣ ፊንፊኔ አዲስ ስሟ ሳይሆን የድሮ ስሟ ነው ሲሉም ተናግረዋል። የጋራ ኮሚሽን ይቋቋምና ይስተካከል በሚል የቀረበውን ሐሳብ የተቹት ተሳታፊዎች የአዲስ አበባ ወሰን ጉዳይ ከ3 ዓመታት በፊት ተከልሎ ያለቀ ነው ሲሉ ተደምጠዋል። በአዲስ አበባ የጥንት ስያሜ ያላቸው ሰፈሮች ለምሳሌ እንደ 4 ኪሎ፣ ፒያሳና መርካቶ፣ ካሳንቺስና መሰል ስያሜዎች እንዳይነኩ ምክረ ሐሳብ አቅርበን ነበር፣ ነገር ግን አልተያዘልንም፣ ይህን ሐሳብ አሁን እያዘልን ሲሉ ጠይቀዋል። የአዲስ አበባ ወሰንን በተመለከተ ከዚህ ቀደም የነበረው የአከላለል ሂደት እንደማይቀበሉና አሁን ላይ ገለልተኛ ተቋም ተቋቁሞም በአዲስ እንዲካለል ጠይቀዋል። ከ7 ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ማናት ተብሎ ለሚነሳው ጥያቄ ማብራሪያ ሰጥተዋል። አዲስ አበባ የሁላችንም ናት የሚል ምላሽ ከሰጡ በኋላም የኦሮሚያ ክልል ልዩ ጥቅም በአግባቡ መታየት እንዳለበት ግን አጽንኦት ሰጥተዋል። አዲስ አበባ ተደስቶም ተከፍቶም የመጣባት ኢትዮጵያ ብቻ ሳይሆን የሌላ ሀገር ዜጎች እጇን ዘርግታ የምትቀበል ናት ያሉት ዶክተር አብይ ስለዚህም በኩራዝ የሚኖሩ ዜጎች ሁሉ ያሉባት በመሆኗ ይችን ከተማ እንዴት እንቀይራት ነው አጀንዳችን ሊሆን የሚገባው ሲሉ ተደምጠው ነበር። ስለዚህም ከተማዋን የነከሌ ሳይሆን የሁሉም ኢትዮጵያ ናት፣ አንዳችን ለሌላኛችን ጋሻ እንጂ ስጋት ልንሆን አይገባም፣ የኛ የናንተ ሳይሆን የጋራ አድርጎ በሰከነ መንገድ መወያየት ዘላቂ ሰላም የሚያመጣውን አካሄድ ነው መከተል የሚገባን ነው ያሉት ጠቅላይ ሚኒስትሩ በጊዜው። ጠቅላይ ሚኒስትሩ በወቅቱም አዲስ አበባ የኛ ናት የሚል ክርክር በስፋት እንደሚነሳ በማውሳት ለተጠየቁ ጥያቄዎች በሰጡት ምላሽ አዲስ አበባን የሁላችንም ናት ማለት የመለሱ ሲሆን በመሰረቱ አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነው ሲሉም አስታውቀዋል። ሆኖም ግን የኦሮሚያ ልዩ ጥቅም ይከበርለት ሲሉም ተከራክረዋል።
አዲስ አበባ የማናት የማንም አይደለችም እያሉ የሚከራከሩ ሰዎች ከጭንቅላታቸው ጀርባ ምን አስቀምጠው ነው የሚነጋገሩት የሚለውን በራሳቸው አውድ መመልከት ያስፈልጋል። ምን ታስቦ ነው የማናት የሚባለው በማለት አዲስ አበባ የማናት ስትል ያንተ አይደለችም የሚል ከሆነ ስቻለሁ፣ የኔና ያንተ ናት፣ የኔን ሆና ያንተ እንዳልሆነች የምናገር ከሆነ ስተት ነው፣ አዲስ አበባ ሁላችንም ናት በማለት መናገራቸው ይታወሳል።